ዓለም መጮሃን ሳትጀምር ገና ጸጥ ባለበት ለምንድነው እኔና እናንተ ተነስተን መናገር መጀመር ያለብን? በጣም ጥልቅ የሆነ ሚስጥር ልነግራችሁ ፈልጋለሁ። በቀናችሁ መጀመሪያ አካባቢ የምትሰሙትን ድምጽ ሆነ የምትናገሩት ንግግር ለቀሪው የቀን ውሏችሁ ትልቅ ተጽዕኖ የሚፈጥር ነገር ነው። ይሄንን ግን ምላችሁ የሆነ ስርዓት እንድንፈጽም ጧት እየተነሳን የሆነ የአምልኮ ስነ ስርዓት መፈጸምን እያልኩኝ አይደለም። ይልቁንስ በጥንቃቄ በብልሃት በብስለት ምን ማድረግ እንዳለብን ማለዳችንን እንድናውቅ ስለምፈልግ በቀን ውስጥ የመጀመሪያው የምታስቡት የምትሰሙት የምትናገሩት የምታሰላስቡት ነገር የቀኑ ውሏችሁን ይቃኛል እያልኩ ያለሁበት ምክንያት ብዙ ጊዜ የመጀመሪያ ምዕራፎች ሁለተኛ ላይ አሻራ የማሳረፍ ተጽዕኖ የማድረግ አቅም ስላላቸው ነው። ስለዚህ አንዱን ቀን በብልሃት በስልት መቆጣጠር ከቻላችሁ ህይወታችሁ መቆጣጠር ትችላላችሁ። ብዙ ጊዜ ሰው የረጅም ጊዜ እቅድ ብቻ ስለሚያቅድ ሳይነካው ሳይጨብጠው ወይ ተልቆበት እቅዱ ወይ በቃ መፈጸም እያቃተው ሲወድቅ እናያለን። ነገር ግን አንዷን ቀን በስልት በብልሃት ከፈጸማችሁ በየቀኑ ያሉትን እንደዛ ማድረግ ስለምትችሉ ህይወታችሁ በቀላሉ ልትቆጣጠሩት የምትችሉ በመንፈሳዊነት የተሞላ ጠንካራ ሆናችሁ እንድትቀጥሉ ይረዳችሁ። ለዛም ነው እነዚህን 5 ነጥቦች የምነግራችሁ። ለምንድነው በማለዳ ጠዋት 11 ሰዓት ላይ ተነስተ ወደ ጸሎት መግባት ያለብን?